ለጋብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ጋብርኤል ከየት አምጥቶ ይሰጣል? የጠገባችሁ ጴንጤዎች ረፍ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። በመጨረሻም ተወዳጁ ፓስተር ቸሬና ሐሰተኛ ነቢያቶች በእጅጉ ተፋጠዋል። ብዙዎቻችሁ እንደምታውቁት የሐሰተኛ ነቢያት የእግር እሳት የሆነው ፓስተር ቸሬ ነብይ ነን እያሉ ህዝብን በሚዘርፉት ወንበዴዎች የገጠመው ከባድ አደጋ በርካቶችን አስደንግጧል። ለመሆኑ ምን የሆነ ፓስተር ቸሬ ምን ብሎ ነው? በዝርዝር እንመለከተዋለን። ጥያቄ ለማቅረብ ደስ ማሰማት Amhara representatives were prevented from expressing their concerns about atrocities. ጀግናውና ቆራጡ የህዝብ ድምጽ የሆነው ዶክተር ደሳለኝ ጫኔ ከፓርላማ ሊሰናበት እነሆ ሰዓታቶች ብቻ ቀርተውታል። በነገው ዕለት በሚደረገው የፓርላማ ቆይታው በርካታ ጥያቄዎችን ለምክር ቤቱ ያስገባው ይህ የህዝብ ድምጽ ለፓርላማው ለመላው የኢትዮጵያ ህዝብ በእንባ ታጥቦ ያስተላለፈውን የስንብት መልእክት በጥቂቱ ወደ እናንተ አደርሰዋለሁ። ለካሬል ጌቱ ከብዙ ሰው ጋር ተጣልታለች በኔ ጉዳይ። እግዚአብሔር ይስጥሽ እውነት መቼም ነው ማረሳሽ ከልብ ማጠፊ ሰው ነሽ። አይዟችሁ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። ተወዳጁ ድምጻዊ ትራይል ጌቱ ድብቁ ሚስጥሯ ተጋለጠ። በዚህም በርካታ አድናቂዎቹ የተደናገጡ ሲሆን ይህንን ከሷ እንዳልጠበቁም በርካቶች ሐሳባቸውን በመሰንዘር ላይ ይገኛሉ። ራይል ጌቱ ምን ነክቷት ነው ይህንን ያደረገችው? ህዝብስ በዚህ ልክ ለምን ተደናገጠ? የተደበቀውን ሚስጥር በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደዚህ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ጥያቄ ለማቅረብ ደስ ማሰማት Amhara representatives were prevented from expressing their concerns about atrocities. ጀግናው የህዝብ ድምጽ የፓርላማው ድምቀት ዶክተር ደሳለኝ ጫኔ ለመሰናበት ጥቂት ሰዓታቶች ብቻ ቀርቷል። በነገው ዕለት በሚደረገው የህዝብ ተወካዮች ምክር ቤት ስብሰባ ላይ ለሰሚው ልብ የሚሰብር እንባን የሚያራጭ የመጨረሻ የመሰናበቻ መልእክቱን አስተላልፈዋል። ለህዝቤ አንዳች ነገርን ማድረግ ስላልቻልኩ ይቅርታ ሲል በእንባ የተደመጠው የቆራጥ የህዝብ ልጅ ከመሰናበቱ በፊት በስልጣን ላይ ላሉት ባለስልጣናት ያስተላለፈው አደራ ምንድነው? አብረን እንመለከተዋለን። ላለፉት ዓመታት የህዝብን ብሶት፣ ሰቆቃ፣ መፈናቀልና መከራ ወደሚመለከተው አካል በማድረስ ወደር ያልተገኘለት ዶክተር ደሳለኝ ጫኔ ስንብቱን የጀመረው ታላቅና ታሪካዊ በሆነ ይቅርታ ነው። ብዙዎች ጀግና ያሉት እርሱ ግን ለራሱ ክብርን አልሰጠም። የተከበረውና የተወደደው የኢትዮጵያ ህዝብ ሲል ጀመረ። ጉሮሮው እየተናነቀው እንባው ባይኑ ግርጌ ያቀረረ ልቡ ባዘን ተሰብሮ እንዲህ አለ። እኔ ላለፉት ዓመታት ህመማችሁን መመከራችሁንና ችግራችሁን እንደ ቁራ እንደ ገደል ማሚቱ እየጮኩ ከማስተጋባት በስተቀር አቅም ኖሮኝ አንዳች ነገር በተግባር ስላላደረኩላችሁ መፍትሄ ስላላመጣሁላችሁ ከልብ ይቅርታን እጠይቃለሁ። አዎ መጮህ እንጂ ስልጣን ኖሮት መፍትሄ ማምጣት አለመቻሉ ልቡን እንደሰበረው ሲናገር አዳራሹ በእንባ ታጥቧል። ይህ ማለት ግን ዶክተር ደሳለኝ ጫኔ ትግል አበቃ ማለት አይደለም። ከምክር ቤቱ ህንጻ ቢወጣም ከህዝቡ ልብ ውስጥ ግን መቼም አይወጣም። ዛሬ ከፓርላማ ወጣው ማለት ለህዝቤ ድምጽ አልሆንም ማለት አይደለም ሲል ቃል ገብቷል። በውጭውንም ቢሆን ሁልጊዜም ለሰብአዊነት እንደሚተጋ ስለ ፍትህም ስለ እውነትም መታገሉን እንደማያቆም በእንባ ተሞልቶ ተናግሯል። እርሱ ኮንበሩ ቢለይም ለፍትህ ያለው ጽናት ግን ከደሙ ጋር የተዋደ መሆኑንም አስመስክሯል። በመጨረሻም ዶክተር ደሳለኝ ጫኔ በስልጣን ኮርቻ ላይ ለተቀመጡት ባለስልጣናት አንድ ብቻ ነገር ግን ልብን ዘልቆ የሚገባ ታሪካዊ ቃል ተናግሯል። ይህንን ምስኪንና ሩሩ የኢትዮጵያ ህዝብ መምራት መመረጥ ነው፣ መታደል ነው፣ ትልቅም ጸጋ ነው። አንድ የምጠይቃችሁ አደራ ቢኖር እባካችሁን ይህንን ህዝብ ካሱት፣ ቀርባችሁን በሆነ አብሱለት። ይህ ንግግር የስልጣን ጥማት ላሳወራችሁ አመራሮች ትልቅ የሞራል ጥፊ፣ በየቦታው ለሚሰቃየውና ለተበደለው ምስኪን ደግሞ ልብን የሚያደርስ የአባትነት ቃል ነው። እውነተኛ የህዝብ ልጅ ሲሄድ እንዲህ ነው። ዶክተር ደሳለኝ ጫኔ ታሪክ የማይረሳው ህዝብ የማይዘነጋው ትልቅ አሻራ በፓርላማ ውስጥ ጥሎ አልፏል። ለህዝብ የቆመ ጀግና ሁሌም በህዝብ ልብ ውስጥ ያው ሆኖ ይኖራል። ውድ ቤተሰቦቼ እባካችሁ ለዚህ ጀግናና ታላቅ ህዝብ ልጅ ያላችሁን ክብር እንዲሁም የሰማችሁን ጥልቅ ስሜት በኮሜንት ላይ አስቀምጡልኝ። ስጦታ ብሎ ታክሲ ላይ ይጽፋል። ጋብርኤል ከየት አምጥቶ ይሰጣል? የጠገባችሁ ጴንጤዎች ረፍ ሚሊዮነር ትሆናለህ ሲባል አሜን ይላል። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም።
ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። የሐሰተኛ ነቢያቶች የእግር እሳት፣ የዘመናችን አጭበርባሪዎች የራስ ምታት ለአምላኩ እንደ ሐዋርያው ቅዱስ ጳውሎስ ቀና የሆነው ፓስተር ቸሬ ዛሬም ማንም ላይ የተነሳ አዳራሽ እየከፈተ በኃያሉ አምላክ ስም ምድራዊ ነገርን እየሰበከ ምስኪኑን ሕዝብ በሚዘርፍበት በዚህ ክፉ ዘመን ፓስተር ቸሬ በአስተኞች ካምፕ ውስጥ ሆኖ እውነትን የሚሟገት ብቸኛ የዘመናችን የድምፅ ማይክራፎን ሆኗል። ከሕዝብ በዘረፉት ገንዘብ ደረታቸውን ላሳበጡ፣ ሰብአዊነት በውስጣቸው ለሌለ ሐሰተኞች ቸሬ ሊያዥ ለገናዥ አስቸግራቸዋል። ታዲያ እነዚህ ሐሰተኛ ነቢያቶች ዝም አሉ? በፍጹም። በድብቅ ባለስልጣናትን በማስተባበር ፓስተር ቸሬ ለማጥመድ የሸረቡት ሴራ ምንድን ነው? በጋራ እንመለከተዋለን። እስኪ ቆም ብለን እናስብ። የአምላካችን ስም እኮ ድውያን የሚፈወሱበት፣ የጠፉት የሚመለሱበት፣ እያዘኑ የሚጽናኑበትና ተስፋ የቆረጡት ተስፋቸው የሚለመልምበት ቅዱስ ስም ነው። ነገር ግን ዛሬ ምድራውያን የሆኑ ራሳቸው በፍቃዳቸው ነብይ ብሎ የሰየሙ አካላት ይህንን ክቡር ስም ለንግድ አውለውታል። ሃይማኖትን ሽፋን በማድረግ ዘመናዊ ጥንቁልናን ማስተዋወቅም ጀምሯል። ፓስተር ቸሬ ላለፉት ዓመታት እነዚህን የገንዘብ አምላኪዎች ፊት ለፊታቸው ሲታገላቸው የሚያደርሱበት ዘለፋና ዛቻ ወደ ኋላ አላስባለውም። ሕዝብ እንዳይታለልና መንፈሳዊኑ እንዲበራ የሄደበት ርቀት በእጅጉ የሚደነቅ ነው። እርሱ የእውነት ዘብ ሆኖ ቆሟል። እውነትን ሲናገር ብርሃን ሲበራ ጨለማ ይንቀጠቀጣል። እነዚህ ሐሰተኛ ነቢያቶች በፓስተር ቸሬ የእውነት ቃል ራቁታቸውን ሲቀሩ መድረክ ላይ ሆነው እርሱን መርታት አቃታቸው እና ምን አደረጉ? በመንፈሳዊ ዓለም ያጡትን ዕድል በምድራዊ የፖለቲካ ዓለም ለማግኘት ከተለያዩ ባለስልጣናት ጋር በመተባበር ፓስተር ቸሬን ለማጥቃትና ድምፁን ለማፈን የሴራ መረብ መዘርጋት ጀመሩ። የህዝብን አእምሮ በሐሰት ትንቢት ያደነዘዙት እነዚህ አጭበርባሪዎች አሁን ደግሞ በመንግስት መዋቅር ውስጥ ባሉ ግለሰቦች በመታገዝ እውነትን ለማሰር እየሞከሩ ነው። ያካሄዳቸው ግን ብዙዎችን አስደንግጧል። ነገር ግን አንድ ሊዘነጉት የማይገባ ትልቅ የሰማይ እውነት አለ። እግዚአብሔርን ይዞ ያፈረ ማን አለ? አብርሃም ነውን? ያዕቆብ ነውን? ይስሐቅ ነውን? ኢዮብ ነውን? ዮሴፍ ነውን? ወይንስ ጳውሎስ ነውን? ማንም ያፈረ የለም። ፈጣሪውን የተደገፈ ሁልጊዜ አሸናፊ ነው። እንዲሁ የሐሰተኛ ነቢያቶች የራስ ምታት የሆነው ፓስተር ቸሬም በእውነት ላይ እስከቆመ ድረስ ፈጣሪው ከእርሱ ጋር ነው። ሐሰተኞችና ተባባሪዎቻቸው ምንም አታድርጉትም፣ እመኑኝ፣ ቃሌን እሰጣችኋለሁ። እውነትና ንጋት እያደረ ይጥራል። ውድ ቤተሰቦቼ ዘመኑ ክፉ ነው። ነቅተን ልንጠብቅና ከሐሰተኛ አስተማሪዎች ራሳችን ልንጠብቅ ይገባል። ፓስተር ቸሬን የመሳሰሉ ለእውነት የቆሙ ድምጾች ከጎናቸው ልንውልላቸው ይገባል። ይህ መልእክት በመስማማት ከተቀበላችሁት ላይክና ሼር በማድረግ እውነታውን ለሁሉም እንዲደረስ አድርጉ። አይዟችሁ፣ መድኃኔዓለም አባት ይሆናችኋል። ድንግል ማርያም ደግሞ እናት ትሆናችኋለች። ለካ ራሔል ጌቱ ከብዙ ሰው ጋር ተጣልታለች በእኔ ጉዳይ። እግዚአብሔር ይስጥሽ። እውነት መቼም ነው ማረሳሽ። ከልብ ማጠፊ ሰው ነሽ። እውነት ወዳጇ ድምፃዊት ራሔል ጌቱ ማንም የማያውቀው እርሷና ፈጣሪ ብቻ የሚያውቁት ያልተነገረ ከባድ ሚስጥር አላት። በአሁኑ ሰዓት በርካታ አድናቂዎቿን ያስደነገጠ ብዙዎችም ከእርሷ ያልጠበቁት ትልቅ ተአምር ተገልጧል። በመድረክ ላይ በፈገግታ የምናያት ራሔል ከጀርባው ያለፈችበት የጨለማ መንገድ ዛሬ በድብቅ የምትሰራው የደግነት ስራ ሲሰማ የብዙዎችን ልብ በእንባ አጥቧል። ለራሷ ሳይኖራት ለምስኪኖች እየሰጠች ያሳለፈችው ጊዜ የረዳቻቸው ሰዎች እያለቀሱ ሲመሰክሩላት ማየት ምንኛ ልብን ይሰብራል። በዚህ ጉዳይ ዝርዝሩን ይዤላችሁ ቀርቤያለሁ። እናትና አባቷን በሞት የተነጠቀችው ራሔል ጌቱ በለጋ ዕድሜዋ ለከባድ ሐዘንና ብቸኝነት ተጋልጣ ነበር። ነገር ግን እነዚያ የማይታለፉ የሚመስሉ የጨለማ ቀናት ታሻግሮ ዛሬ ላይ ያደረሳት አንድ ትልቅ ኃይል አለ። ራሔል ሰሞኑን በሰይፉ ሾው ላይ ቀርባ በእንባ ምስክርነት ስትሰጥ እንደተደመጠችው መከታ ሲጠፋት አባቷን ስታጣ መድኃኔዓለም አባት ሆኗት፣ እናቷን ስታጣ ደግሞ እመብርሃን እናት ሆነቻት። በሰውኛ ስሌት መውደቅ፣ መበላሸትና ተስፋ መቁረጥ ሲገባት በፈጣሪዋ ምርኩዝነት ከዘመኑ ፈተና ተሻግራ ዛሬ ላለችበት ትልቅ ክብር በቅታለች። እንግዲህ እዚህ ላይ ነው የራሔል ታላቅነት ጎልቶ የሚወጣው። ዛሬ ላይ አንዳንድ አርቲስቶች አነስተኛ ነገር ሰጥተው ቪዲዮ እየቀረጹ ልታይ በሚሉበት በዚህ ዘመን ራሔል ግን መጽሐፍ ቅዱስ የሆኑ ቃል በተግባር ኖረችው። በስውር የሰጣችሁትን እኔ በግልጽ ከፍሏችኋለሁ የሚለውን አምላካዊ ቃል
በልቧ አስቀምጣ ከጥቂቶች በቀር ማንም ከቶ የማያውቀውን ታላቅ በጎ አድራጎት በዝምታ ስትሰራም ቆይታለች። ወላጅ ያጡትን መንገድ ላይ የወደቁትን ምስኪኖች እየሰበሰበች ደግፋ ለቁም ነገር አብቅታለች። ይህ የተሰወረ የለጋስነት ተግባሯ ዛሬ አፈትልቆ ሲወጣ ብዙዎችን ክፉኛ አስደንግጧል፣ አስለቅሷልም። የሚያስገርመው ደግሞ ራሄል ከተተረፋት ተርፏት የምትሰጥ ሴት አለመሆኗ ነው። ያሳደገቻቸው እነዚህ የረዳቻቸው ሰዎች ዛሬ ላይ ቆመው እያለቀሱ እንደሚናገሩላት ከሆነ ለራሷ ሳይኖራት እሷ የተቸገረች ለኛ ግን ትሰጠን ነበር ሲሉ መስክረውላታል። የራሷን ሆድ አስራ የሌሎችን ያጠገበች፣ የራሷን ቁስል ደብቃ የሌሎችን ያከመች እውነተኛ የህዝብ ልጅ። ይህ መስዋዕትነት የሰማው በርካታ ህዝብ በራሄል ጌቱ ተግባር ተደንቆ ከፍተኛ አድናቆትነት እያበረከተላት ይገኛል። አሁን ቤተሰቦቼ በዝምታ የሚሰራ ስራ ጊዜው ሲደርስ አንደበት አውጥቶ እንዲናገርለታል። ራሄል ጌቱ በድምጿ ብቻም ሲሆን በልቧ እውነተኛ አርቲስት የጥበብ ሰው መሆኗን አስመስክራለች። ፈጣሪ ልቧን አይቶ የበለጠ እንደሚሰጣት ሁላችንም እንመኝላታለን። የራሄል ጌቱ ህይወት ጉዞ የደግነት ስራ ልባችሁን ከነካው ይህን ቪዲዮ ሌሎችም አርአያ እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።